አታልቅስ እንጂ እንዴ ችግር የለውም። ማልቀስ እኮ አይጠበቅብህም። ማለት ነገሮቹ ለበጎ ነው ብለህ ነው ማየት ያለብህ። ታውቃላችሁ ሁላችሁ የሚደግፈኝ ሰው የለም። እሱን እንደዚህ ያለን እንደዚህ ብንቀበለው ምንም ስለማያመጣ ብላችሁ እንደምታስቡም አውቃለሁ። ሰው አልፏል በዛ፣ ግን እኔ ከበደኝ እና እግዚአብሔር ይመስገን ሁሉም ነገር ደግሞ ለበጎ ነው። ሲመጡኝ ይቅርታ፣ ይህን ስራችሁ እናንተን ለማስጨነቅ አይደለም። ጭንቅላቴ ስፌት ነው፣ ተሰፍቷል፣ ተቆርጦ ነው ጸጉሩ እንትን የተባለው። ሰላም ሰላም፣ ውድና የተከበራችሁ የእኔ የታሜ ቲዩብ ቤተሰቦች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። ቤተሰብ ዛሬ የመጣሁት ትላንትና የተፈጠረብኝን ነገርና እየሆነብኝ የነበረን ነገር የደረሰብኝን ነገር በዚሁ ያው ያስታውቃል ፊቴ ይመስለኛል። እና ትላንትና ትንሽ በማላውቃቸው ሰዎች ዘረፋ ሊካሄድብኝ ነበረ። ያው ሰው ሆኖ ነው ተጫጮ ያዳነኝ። ብቻ ግን ይሁን ያምኑ ሰው ተጫጮ ያዳነኝ እንጂ እኔ በታይሙ በሰዓቱ የነቃሁት ደብድበውኝ ሆስፒታል ላይ ነው ራሴን ያወቅኩት። እና ቤተሰብ ያው ሁላችሁም አውቃለሁ ቀን በቀን ቪዲዮ ልቀቅልን ታሜ እያላችሁ የኔ ስኬት የኔ ትልቅ ቦታ መድረስ የሚያስጨንቃችሁ ሰዎች እንዳላችሁ አውቃለሁ። ግን ያም ሆኖ ሳለ እኔ ይህ ነገር መሀል ላይ ስላጋጠመኝ ለእናንተ ቀን በቀን ቪዲዮ እለቃለሁ ብዬ በቃላችሁ መሰረት ሊሄድ ነበረ። ግን ያ ነገር እንዳይሆን ይህ ነገር ተፈጥሮብኝ ነበረ ትናንት ማለት ነው። እና ብዙ ነገር ነው የተፈጠረብኝ። ሰው ተጫጮ ሰዎቹም አምልጠው እኔ ራሴን ያገኘሁት ሆስፒታል ላይ ነው። ሆስፒታል ላይ ሙሉ ነገር ካለቀልኝ በኋላ ነው ራሴን ያወቅኩት። ያው ጉዳዩ ኖርማል ለኔ ችግር የለውም። አንድ ማደግ ለሚፈልግ ሰው ችግር የለውም ብዬ ነው እምወስደው፣ እንዳንድ ነገ ትልቅ ደረጃ መድረስ እንደሚፈልግ ሰው ማለት ነው። ብቻ ግን ቤተሰብ ይህ ነገር ይገባኛል ብዬ አላስብም። ብቻ ግን ከሆነ በኋላ ከመጣ በኋላ እግዚአብሔር ይመስገን ብለው መቀበል ነው፣ በጸጋ መቀበል ነውና ብቻ ለምን ይህ ነገር እየተካሄደብኝ እንደሆነም አንዱ ነገር ራሴን ስጠይቅ ያስታወስኩት ነገር ቢኖር የተሰጠኝን ስልክ ነው። የተሰጠኝን ስልክ እንትን በማለት ይመስለኛል፣ በማሰብ ይመስለኛል። እና እኔ ይህ ስልክ ያሞኔ ለምንም ናት የሰጠችኝ አውቃለሁ። ብቻ ግን ከባድ ነው ስሜቱ፣ ምን ብዬ እንደምነግራችሁ አላውቅም። እና ሲመጡኝ ይቅርታ፣ ይህን ስራችሁ እናንተን ለማስጨነቅ አይደለም። ጭንቅላቴ ስፌት ነው፣ ተሰፍቷል፣ ተቆርጦ ነው ጸጉሩ እንትን የተባለው። በሰዓቱ ደግሞ ይህ ነገር ለእናንተ እንዳላሳያችሁ እናንተን እንትን እንዳልላችሁ ጸጉሪን ላሳያችሁ ነበርና እንደተቆረጠ በሰዓቱ ይህ ነገር እንዳላሳያችሁ ያው አጠገቤ ማንም አልነበረም። በኋላ ላይ ስነቃ ያገኘሁት ሰው ቢኖር አንድ ምስኪን ወጣት ሴት ልጅ አጠገቤ ላይ እንደ ቤተሰብ ሆና፣ ቤተሰብ እንደሌለኝ ታውቃላችሁ፣ እኔን የሚደግፈኝ አቅም የሚሆነኝ ብርታት የሚሆነኝ ሰው እንደሌለ ታውቃላችሁ ሁላችሁ። ግን እንደ ቤተሰብ ሆና ከጎኔ ሁሉም ነገር እየተከታተለች የነበረች አንዲት እንስት አለችና እሷን ዛሬ ላደረገችልኝ ነገር ላመሰግናትና እሷን ላስተዋውቃችሁ የመጣሁት ማለት ነው። እና የደረሰብኝን ነገር ለእናንተ ማጋራት አለብኝ። ደጋግ ኢትዮጵያውያን አላችሁ፣ እኔ ትልቅ ደረጃ ለማድረስ የምጥሩ የምለፉ የምደክሙ ስኬቴን የምታዩ ቪዲዮ በደረሳችሁ ቁጥር ሼር የምታደርጉ ላይክ የምታደርጉ ስላላችሁ ነው። እና ሸፍኛታለሁ፣ አጠገቤ ነው ያለችው። እና ወጣቷ ሴት እኔ
ሆስፒታል ላይ እንደዛ ያ ሁሉ ሲደረግልኝ አጠገቤ ላይ የነበረች ሴት ናትና ቤተሰብ መልካም ሰው እንዳለ ያሳየችኝ ናት እና ስሟ አላቃትም፣ ስሟን አላቅም። እስካሁን ድረስ እህት ብዬ ነበረ ምጠራትና ስሟን በሷ አፍ ሰምታችሁ ያደረገችልኝ ነገር በራሷ አንደበት የደረሰብኝ ነገር እንድትነግራችሁ እፈልጋለሁ። ስምሽን ንገሪያቸው። ያው በሰዓቱ የተፈጠረውን ነገር ሙሉ በሙሉ ያው ከሷ አንደበትም ተሰማላችሁ። እኔ ታዲያ ላይ የደረሰብኝ ነገር ነው ይሄ የምታዩት ነገር ማለት ነው እና ሰላም የታሜ ቤተሰቦች፣ ሁሉንም ነገር ያው እንደነገራችሁ ነው። ምንም አዲስ ነገር የለም። እኔ አላውቀውም፣ አያውቀኝም። መንገድ ላይ ነው የተገናኘ ነው ማለት በታይሙ የማያውቃቸው ሰዎች ጎልተውት ምናምን እና በአጠገቡ ማንም አልነበረም ነበር። ማለፍ ከበደኝ ማለት ይከብዳል። እንደዚህ አይነት ነገር አይታችሁ ለማለፍ በጣም ይከብዳል እና ሐኪም ቤት ሄድን። እኔ ነኝ ማለት አሳከምኩት። አሁን ደህና ነው ማለት እግዚአብሔር ይመስገን። ያለውን ነገር በጣም ከባድ ነበር በሰዓቱ። ወድቆ ደም ሲፈሰው አይታችሁ ማለፍ በጣም ይከብዳል። እኛም ደግሞ ማስተላለፍ የፈለግነው ትምህርት ይሆናል ብለን ነው ነገሮቹን በጣም ማለት በሰዓቱ በጣም ይከብድ ማለት እንደዚህ ብዬ መናገር ራሱ ይከብደኛል። እኔ ማላቀው ሰው ማያቀኝ ሰው አንዳንድ ሰው ያልፋል ማለት እያየ የሚያልፍ አለ። ብዙ ሰው አልፏል በዛ። ግን እኔ ከበደኝ እና እግዚአብሔር ይመስገን ሁሉም ነገር ደግሞ ለበጎ ነው ብዬ ነው። ካሁን በኋላ ደግሞ ከጎኑ ነኝ ድኖ እስኪወጣ ድረስ። ነገ ቀጠሮ አለበት እና እንደዛ ነው። ነገ ያው እሷ ልነገርሻቸው አለብን። ይሄ ስፌት ነው የምታዩት እና ከተፈቀደልን እዛ ሆስፒታል ላይ ሙሉ ነገሩን አሳያቸዋለሁ። ይህ ሲታጠብልኝ ስፌት ነው እና በዚሁ አጋጣሚ ደግሞ ማስተላለፍ የምፈልገው ነገር ቢኖር አውቃለሁ እንደዚህ ሊያደርገኝ የሚችል ሰው ቢኖር ያው አጠገባችሁ ላይ ስለናንተ መውጣት መግባት የሚያውቅ ሰው እና አንዳንዴ ሰው ማይደግ የማይመቻችሁ ቀማኛ ሰዎች ልትሆኑ ትችላላችሁ ብዬ ነው ማስበው። ከዛ ውጪ ግን ቀና አመለካከት ያለው ሰው፣ ለሰው ልጅ ሪስፔክት ያለው ሰው ይህንን ነገር ስለማያደርግ ማለት ነው እና እንደዚህ ደግሞ የምታረጉ ሰዎች ሜቢ እኔ ታውቃላችሁ ሁላችሁ የሚደግፈኝ ሰው የለም። እሱን እንደዚህ ያለን እንደዚህ ብንቀበለው አው ምንም ስለማያመጣ ብላችሁ እንደምታስቡም አውቃለሁ። ግን እኔ ለእናንተ ስል ቡታጀራ እንደልክ ልጅ ምናልባት ሶሻል ሚዲያ ተጠቃሚ ከሆናችሁ ቡታጀራ እንደልክ ልጅ ልስል አውቃለሁ። ብዙ እየጣርኩ ነው ለማደግ ታውቃላችሁ እናንተ። ብቻ ግን በተቻላችሁ መጠን የሰውን ውድቀት ሳይሆን የሰውን ስኬት ለማየት ጓጉ ብዬ መልእክቴን ለማስተላለፍ እወዳለሁ። በዛው አንቺ ላደረግሽልኝ ነገር በጣም ነው የማመሰግነው። በጣም ይህ ነው ብዬ አልናገርም። እኔ ላደርግልሽ የምችለው ነገር ቢኖር ለአንቺ ምስጋና ብቻ። በሰዓቱ ምንም ሳንቲም አልነበረኝም። ከጎኔ ይህ ነው ያ ነው ብዬ ማስጨንቀው ሰው አልነበረም። የምተማመንበት መከታዬ ይሆነኛል ብዬ ማስበው አንድ ሰው ነበር። እሱም ለምለም ነበረች። ለምለም ያው አንዳንድ ነገር ለማስተካከል የነበረችው አዲስ አበባ ነበረ። ስልኩን ከሰጠችን በኋላ ታውቃላችሁ ሄዳለች። እሷ አዲስ አበባ ናት። እሷን ደግሞ ላለማስጨነቅ ብዬ ያጎቴ ልጅ ጋር እንደደውል አድርጌ ነበረ። ያጎቴ ልጅ ይመጣል። ካሁን በኋላ ብቻዬን እንዳልሆንኩ እንድታቁልኝ ነው የምፈልገው። አውቃለሁ ያጎቴ ልጅ ከገጠር ድፍና ገጠር ላይ ነው የሚመጣው። ያው ዛሬ ይደርሳል ብዬ አስቤ ነበረ። አልመጣም፣ አልደረሰም። ይደርሳል። ቤተሰቦቼ እኔ እንደዚህ ዝቅ አልልም። እናንተ እያላችሁልኝ
እናንተ አጠገብ የሆናችሁ ብዙ ነገር ባታደርጉልኝ እኔም በብዙ ነገር እያበረታችሁኝ እንደሆነ አውቃለሁ። ይህ ነገር ደግሞ እንዲያልፈን ሁላችሁም ጸሎት አድርጉልኝ፣ ከጎኔ ሁኑ ማለት እወዳለሁ ማለት ነው። አንቺን ደግሞ ከአሁን በኋላ ምንም አትጨነቂ። እኔ በምችለው መጠን ዛሬ ያጎቴ ልጅ ይገባል እዚህ እና አንቺን እዚህ ሶሻል ሚዲያ ላይ ሳቀርብሽ አመስግኜ ባለውለታዬ እንደሆንሽ ተናግሬ ከዚህም በኋላ ያለው ነገር አንቺ መጨነቅ እንደሌለብሽ እና አንቺን ብዙ የምታስተካክላቸው ነገሮች ሊኖሩ ይችላሉ ብዬ ስላሰብኩ ነው። መሄድ ትችያለሽ ልልሽ ነው እዚህ እዚህ ያቀረብኩሽ ማለት ነው። አመሰግናለሁ። ምንም ችግር የለውም ወንድሜ፣ ከጎን ነኝ። ያው እንደ ወንድሜ ነው ማለት ካሁን በኋላ ማለት ሰው በምክንያት ነው የሚተዋወቀው። ሁሉም ነገር ደግሞ ለበጎ ነው። ምንም እንትን የሚል ነገር የለም። እግዚአብሔር ይመስገን አሁን ተሽሎሃል ብዬ ነው የማስበው። ከመጨመሩ በጣም አሪፍ ላይ ነው አሁንና ምንም ችግር የለም ወንድሜ ያለ ታልቅስ ችግር የለውም። ከጎን ነኝ እኔ። ምንም ማልቀስ አይጠበቅብኝ። ምንም ችግር የለውም። አታልቅስ እንጂ እንዴ ችግር የለውም። ማልቀስ እኮ አይጠበቅብህም። ማለት ነገሮቹ ለበጎ ነው ብለህ ነው ማየት ያለብህ። አይ በእኔ ምክንያት ብዙ ሰው ሲጨነቅ እያየሁ ነው። በእኔ ምክንያት ብዙ ነገር አላውቅም። ብቻ እግዚአብሔር ይመስገን ማለት ነው ያለብህ። ማለት በሰዓቱ ማንም እንደሌለ ታውቃለህ። ምንም እንትን የሚል ነገር የለም። አሁን እኮ ተሽሎሃል ማለት እንደዚህ የሆነ ሰው ማየቱ ራሱ ምንም እንትን አይደለም። እኔ እግዚአብሔር ይመስገን ብዬ ነው እንትን የምለው እና ምንም ችግር የለውም። ከአሁን በኋላ ነገ ሆስፒታል እንሄዳለን። በቃ አንቺን ማስቸገር አልፈልግም ከዚህ በላይ። አንቺ መሄድ ትችላለሽ። ያጎቴ ልጅ ይመጣል፣ ከሱ ጋር ሐኪም ቤት ይሄዳለሁ። ያው እንደሚመጣ አይደል የነገርሽ? አዎ እንደምመጣለሁ ብሎኛል እኮ አሁን። በቃ ስለሆነ እሱ ይመጣል፣ ቢመሽም ይመጣል፣ አይቀርም። አንቺ መሄድ ትችያለሽ የፈለግሽበት። ወይም ደግሞ እኔ አንቺን ማስጨነቅ አልፈልግም ከዚህ በላይ ማለት ነው። አንቺ መሄድ ትችያለሽ። ምንም ችግር የለውም ወንድሜ። ማለት ደውሉልኝ። ስላረግሽልኝ ነገር አመሰግናለሁ። በእኔ ምክንያት ከስራሽም ተጓግለሻል። ብቻ እንድትተጓገኝ ከዚህ በላይ አልፈልግም እና በቃ መሄድ ትችያለሽ። እኔ እናት ችግር የለውም። እኔም አመሰግናለሁ ያለውን ነገር እና ደውሉልኝ። ነገ ሆስፒታል ስትሄዱ ጠዋት ላይ ነው የምትሄዱት? አዎ 3 ሰዓት ላይ ነው። ለካ ምንም ማልቀስ አይጠበቅብህም። በተቻለው መጠን አግዛሃለሁ። ምንም ካሁን በኋላ ከጎን ነኝ። ምንም ነገር እንዲቸገርም አልፈልግም። እንደ ወንድሜ ነው ማይክ። አይ እኔ በቃ ሰዎችን ማስቸገር ስለማልፈልግ አንቺ እግዚአብሔር ያክብርልኝ። አመሰግንሻለሁ፣ አከብርሻለሁ። ቀጣይ የሚያገናኘን ከሆነ እኔ ራሱ ከጎንሽ ነኝ። አዎ ስልክ እንለዋወጣለን፣ አገኝሻለሁ። እሺ ወንድሜ እና በቃ ሲል ምን ብዬ ልንገርሽ? በእናትሽ ሀገር ናት እናት ናት የሚባለውን ነገር በተግባር ነው ያሳየሽኝ። ወንድሜ አታልቅስ እንዴ! ማልቀስ እኮ ምንም ፋይዳ የለውም። ማለት ተመስገን ነው ማለት ያለብህ አንተ። ማለት ሁሉንም ነገር ለበጎ ነው። ታውቃላችሁ ኪሴ ውስጥ ምንም አንድ ሳንቲም አልነበረም። በእሷ ገንዘብ ነው የታከምኩትና በጣም ነው የማመሰግንሽ።